እመቤታችን ግን እነዚህ መስተጻረራን እሳትና ጭድ የሆኑትን በአንድ ሴት ላይ ሊገኙ የማይችሉትን ያንዱ መኖር አንዱን የሚያጠፋውን ሁለቱን እሳትና ጭድ እሳትና ውሃ አጥፊና ጠፊ የሆኑትን እናትነትና ድንግልናን ምን አድርጋ ተገኘች? አስማምታ ተገኘች። ደስ አይልም? ምእመናን እንኳን እናታችን ሆነች። እውነቱን ለመናገር እንኳን ስሟ እንድንጠራ ፈቀደልን፣ እንኳን ክብሯ እንድናውጅ ፈቀደልን። በእውነት እንደ በቆሸሸ በረከሰ በሐሜት በቂም በበቀል በረከሰ በቆሸሸ አንደበታችሁ የእናቴን ስም አትጥሩ ሳይል ፈቅዶ እኔ ሁሉ ጊዜ አደንቃለሁ ምእመናን እመብርሃንን ነው የምላችሁ። እኔ ጧት ተነስቼ ውዳሴ ማርያም ስደግም አንዱ ትዝብቴም እንደው ታውቃላችሁ፣ ጌታ ሆይ አዳሬን ታውቀዋለህ፣ ውሎዬን ታውቀዋለህ፣ አንደበቴ ሐሜተኛ ነው፣ እንደ በዚህ ቆሻሻ አንደበት የእናቴን ስም እንዲያጠራ ብለን መብት ሳትገፍ ስሟን እንድንጠራ ስለፈቀድክልን ክብር ምስጋና ይግባ ማለት ያስ ድንግል ማርያምን ለማመስገን ግን ቃል ያጥራል። ምእመናን ማርያምን ነው ማለት ቃል ያጥራል። እኔ ሊቃውንት እኮ አሉና ለዛው በቅድስና እኮ ነው በጽድቅ እኮ ነው በንጽህና እየተመላለሱ በቅድስና እየተመላለሱ እኮ በመኑ በአምሳለ መኑ ያስተማስለኪ ወደ ሰማይ ወተን በፀሐይ በጨረቃ በከዋክብት እንዳንመስልሽ ጨለማ ይፈራረቅባቸዋል። ወደ መሬት ወርደን በአዝርዕት በእጽዋት በአትክልት እንዳንመስልሽ ይደርቃሉ፣ ይጠወልጋሉ፣ ይረግፋሉ። በዕንቁ ባልማዙ በብሩ እንዳንመስልሽ ይዝጋድ ይሰለቻል። ኧረ በማንን መስልሽ መቼም ዝም አይባልምና አንቺ መሶብ ወርቅ ነሽ፣ አንቺ ደመና ነሽ፣ አንቺ ምንድነሽ አሉ። መቼም ዝም ከማለት ይሻላል ብለው ነው። እንዲህ እንደ ልቡ የሚሆንበት አይደለም። ምክንያቱም የጌቶቹ ጌታ የነገስታቱ ንጉስ የምድር የሰማይ ባለቤት ገረዱ አገልጋዩ አይደለችም፣ እናቱ ናት። በእናትነት ላይ ግርድናን አገልጋይነትን በድንግልናት ላይ እናትነትን ደርባለች። እመቤታችን ተቃራኒ ነገሮችን አስማምታ ተገኝታለች ብለዋል አባቶቻችን። ድንግልና ከእናትነት እሳትና ጭድ ነበረ፣ እሷ አስማማችው። አንዲት ሴት መውለድ ከፈለገች ድንግልናዋን ታጣለች፣ መውለድ ከፈለገች ድንግልናዋን ታጣለች፣ ድንግልናዋን ከፈለገች ደግሞ መውለድ አትችልም አይደለም። እና በስድስተኛ ወር ገብርኤል ወደ እመቤታችን ተልኮ መጣ። ወደ እመቤታችን ሲመጣ ቅዱስ ገብርኤል እስከ ዛሬ ከነበረው አመጣጡ የተለየ አመጣጥ ነው። መላእክት ወደ ሰው መጥተው ያውቃሉ። አዳም ከገነት ከተባረረበት ጊዜ ጀምሮ በብሉይ ኪዳን ሰው ሲታሰር እስር ቤት፣ ሲሰደድ በስደት ቦታ፣ ሲታመም በበሽታ ቦታ፣ ጦርነት ሲነሳበት በማንኛውም ቦታ መላእክት እየተላኩ የነደደውን እያበረዱ የተዘጋውን እየከፈቱ የታመመውን እየፈወሱ የወደቀውን እያነሱ ይረዱ እንደነበረ በብዙ ቦታ ተጽፏል። በመዝሙረ ዳዊት 90 ቁጥር 8 ጀምሮ ብታነቡ ታገኙታላችሁ። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ብታነቡ ታገኙታላችሁ። በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ጀምሮ ብታነቡ ታገኙታለ። ብዙ ቦታው ላይ መላእክት ወደ ሰው እየተላኩ መጥተው ያውቃሉ። ያ ሁሉ በብሉይ ኪዳን የተመላለሱት የመላእክት መመላለስ ቢደመር ቅዱስ ገብርኤል ወደ እመቤታችን የመጣውን ያህል መሆን አይችልም። አመጣጡ የተለየ ነው። ወአስተርአያ መልአክ ዘይኮነ ከመቀድሙ እንደ በፊቱ ያልሆነ የተለየ መልአክ ታያት። የተለየ ማለት ምንድነው? አመጣጡ ማለት ነው። ወዳው እመቤታችን ዘመረች፣ አመሰገነች፣ ተናገረች። ንግግሯ አሁን ለተወሰኑ ደቂቃዎች የምንማረው እመቤታችን የጸለየችው ጸሎት የዘመረችው መዝሙር በሉቃስ ወንጌል ተጽፏል። ከዛ መነሻው ሐሳብ የዛሬ ምሽት የትምህርታችን መሪ ርዕስ ናት ማለት ነው። የምንማረው ስለ ሐሴት ነው። ስለምንድን ነው? አቤት ሐሴት፣ ስለ ደስታ ነው የምንማረው። ይሄ በእመቤታችን ንግግር ውስጥ ያገኘነው ነው። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ተአብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኬ ወመድኃኔ። ይሄ በሉቃስ ወንጌል የተጻፈ ነው። እንደሚታወቀው ከአራቱ ወንጌላውያን ወይም ደግሞ ከስምንቱ የሐዲስ ኪዳን ጸሐፊዎች መካከል ስለ ድንግል ማርያም ትንሽ በተን ያለ የተብራራ የተረዳ ሐሳብ ጽፏል የሚባለው ሉቃስ ነው። ሉቃስ ከ72ቱ አርድእት አንዱ ነው። ከሐዲስ ኪዳን መጻሕፍት መካከል ሁለት መጻሕፍት ጽፏል።
በጥቅሉ የሐዲስ ኪዳን መጻሕፍት 27 ናቸው። ከ27ቱ ሁለቱ የሉቃስ ጽሑፎች ናቸው። አንደኛው ወንጌል ነው 24 ምዕራፍ አለው። ሁለተኛው ግብረ ሐዋርያት ወይም የሐዋርያት ሥራ የምንለው ደግሞ 28 ምዕራፍ አለው። 28 ምዕራፉ የሐዋርያት ሥራ የምንለው የግብረ ሐዋርያት ወይም ደግሞ የሐዋርያትን ውሎ የዘገበበት ነው። በተለይ ከምዕራፍ 1 እስከ 9 የሁሉም ሐዋርያት ከ9 በኋላ እስከ 28 ደግሞ የቅዱስ ጳውሎስን ውሎና ዳር ትምህርቱ ተአምራቱ ተጽፏል። ዛሬ ሰዎች የየቀኑ ውሏቸው ማስታወሻ እንደሚይዙት ሁሉ ምናልባት የኛ ማስታወሻ እዚህ ቦታ በላው፣ እዚህ ቦታ ጠጣው፣ እዚህ ቦታ እንትና ጋር ውዬ ነበር የሚል እንኳን ለሌላው ሊተላለፍ ለጸሐፊው እንኳን የረባ ትዝታ የሌለው የማይረባ ማስታወሻ ነው። የነ ቅዱስ ጳውሎስ ግን የዋሉበት ያደሩበት የገቡበት ቤት ሁሉ ተጽፏል። የነ ልድያ ቤት ተጽፏል። የእስረኛው ቤት ተጽፏል። ብዙ ነገሮች ተጽፏል። ይሄ የሉቃስ ወንጌል የሉቃስ ጽሑፍ ነው። ሁለት ጽሑፎች የቅዱስ ሉቃስ ናቸው ከሐዲስ ኪዳን ውስጥ ማለት ነው። እና ከነዛ ውስጥ ደግሞ በጎላ በተረዳ ትንሽ ፈታ ባለ መንገድ የጻፈው ቅዱስ ሉቃስ ነው። በነገራችን ላይ ሐዲስ ኪዳን ሁልጊዜ እላለሁኝ እኔ ሐዲስ ኪዳን የትንታኔ መጽሐፍ አይደለም፣ የማብራሪያ መጽሐፍ አይደለም። ጥቅል ሐሳብ ያለበት ሊበተን ሊመሰጠር ሊተነተን የሚችል ብዙ እና ሐዲስ ኪዳኑ በተለይ ወንጌላት የኢየሱስ ክርስቶስን የሕይወት ታሪክ የያዙ ናቸው። በሶስት መንገድ፣ አንደኛ ያስተማረውን ትምህርት፣ ሁለተኛ ያደረጋቸውን ድንቅ ተአምራት፣ በሶስተኛ ደረጃ የሰራውን በጎ ስራና ትሩፋት ጽፈዋል። እንደምታውቁት ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር በአንድ በኩል ትምህርት ያስተምራል፣ በሌላ በኩል ተአምር ያደርጋል፣ በሶስተኛ ደረጃ በጎ ስራ ይሰራል። ይሄ በሰርግ ቤት አይተናል። በማህበራዊ ጉዳዮች ላይ እኛ የምንገኝባቸው ማህበራዊ ጉዳዮች አሉ አይደለም? ሰርግ ቤት እንሄዳለን፣ ለቅሶ ቤት እንሄዳለን፣ በሽተኛ እንጠይቃለን። እነዚህ ማህበራዊው የትስስራችን ውጤቶች ናቸው። ኢየሱስ ክርስቶስ እኛ ባለፍንበት መንገድ ሁሉ ሐዋርያው ቅዱስ ጳውሎስ በዕብራውያን 4:15 ላይ እንደተናገረው በነገር ሁሉ እንደኛ የተፈተነ እንዳለ ሁሉ ሰርግ ቤት አይተነዋል፣ ለቅሶ ቤት አይተነዋል፣ በሽተኛ ሲጠይቅ አይተነዋል። ወንጌላውያን ይህንን እጥር ምጥን ሰብሰብ ባለ መንገድ ለትምህርት ለምልክት የሚሆን ብቻ ከሙሉ በክፉ ከብዙ በጥቂቱ ጽፈውልናል። እና አንዳንድ ሰዎች እንዲህ ይጠይቃሉ፣ ሐዲስ ኪዳን ላይ ስለ ድንግል ማርያም ስለ እመቤታችን በስፋት አልተጻፈም ይላሉ። እንኳን ስለ ድንግል ማርያም ስለ ክርስቶስም በስፋት አልተጻፈም። በክብሩ ልክ ኢየሱስ ክርስቶስ ስም አለው። ስሙ 4 ነገር ያመለክታል ብለዋል ሊቃውንቱ። የባህሪውን ርቀት፣ የክብሩን ጥልቀት፣ የፍቅሩን ጥልቀት፣ የክብሩን ምጥቀት፣ የሥራውን አይነተ ብዙነት ያመለክታል ብለዋል። በዚህ ልክ ወንጌላውያን አልጻፉልንም። ምክንያቱም የሐዲስ ኪዳን ዓላማ የመጽሐፍ ቅዱስ ዓላማ ሰዎችን አዋቂ ማድረግ አይደለም። ደህና መሻችሁ። ከሆነ አልሰማንም ለማለት ነው። አልሰማችሁኝም? ሰምታችሁኛል? የመጽሐፍ ቅዱስ ዓላማ ሰዎችን አዋቂ ማድረግ አይደለም። እንዲያውም ወንጌላዊ ምን ይላል? ይሄን ሁሉ ጻፍንላችሁ ይልና ዮሐንስ አምናችሁ ሕይወት ታገኙ ዘንድ ነው የሚለው። የኔ ጻፍንላችሁ አምናችሁ ምን ታገኙ ዘንድ? ሕይወት ታገኙ ዘንድ። ኢየሱስ ክርስቶስ ያስተማረው ሰዎችን አዋቂ ለማድረግ አይደለም። ሐዋርያት ያስተማረው ሰዎችን አዋቂ ለማድረግ ክርስቲያን ለማድረግ ነው፣ አማኝ ለማድረግ ነው። የመንግስተ ሰማያት ባለቤቶች የኢየሱስ ክርስቶስ ዜጎች፣ የቁስሉ ብቃዮች፣ የመስቀሉ ፍሬዎች፣ የመከራው ውጤቶች ነንና እንድናውቅ አይደለም የተፈጠርነው፣ እንድንድን ነው። እንደዛማ ክርስትና ዕውቀትማ ቢሆን እነ ኢየሉጣ እኮ ሐዲስ ኪዳን ሳይጻፍ ነው በሰማዕትነት ያረፉት እኮ። ብዙዎቹ በሰማዕትነት ያረፉት ሐዲስ ኪዳን አሁን የያዘውን ቅርጽ ሳይዝ እኮ ነው አይደል? ስለዚህ አንዳንድ ሰው ይላል መጽሐፍ ቅዱስ ይረቃል ይከብዳል የሚል ሰው ሰማለሁኝ። ለምን ነው የሚከብደው? ተዋደዱ ነው። ተዋደዱ ምን ይከብዳል? እውነቱን ለመናገር ተፋቀሩ ነው፣ ንስሐ ግቡ ነው፣ ይቅርታ ተባባሉ ነው፣ እርስ በርሳችሁ ተዋደዱ ነው። አለቀ እኮ እዚህ ላይ ያልቃል ሁሉ ጉድ። ስለዚህ ወንጌላውያንም ሲጽፉልን እንኳን ስለ እመቤታችን ስለ ኢየሱስ ክርስቶስ እንኳን የተሟላ መረጃ አላገኘንም። አሁን ለምሳሌ ድንግል ማርያም ሰው ናት አይደለችም? ንገሩኝ እስቲ። ሰው ናት አይደለችም? ሰው ከሆነች እናት አባት አላት የላትም? የተወለደችበት ቀን አለ የለም? ያረፈችበት ቀን አለ የለም?
አለ። ነገር ግን ሐዲስ ኪዳን ይነግረናል አይነግረንም? የማቴዎስ ወንጌል ምዕራፍ 1 ስታነቡ፣ የሉቃስ ወንጌል ምዕራፍ 1 ስታነቡ፣ የሌሎች ወንጌሎች ስታነቡ ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ እናቱ እንደሆነች ይነግረናል እንጂ ድንግል ማርያም ማን ናት? የተወለደች አባቷ እናቷ እነማን ናቸው? ሰፈሯ የት ነው? እንኳን እግዚአብሔርን የወለደች ድንግል ማርያም አይደለም ዛሬ ትንሽ ካሴት ታወጣን ብለው ፊልም ሰራን ብለው እኮ የህይወት ታሪካቸውን ይጽፋሉ። እንደው ምን እንዳበረከቱ የማይታወቁ ሰዎች የህይወት ታሪክ ጽፌ ላስመረቅ ነው ይሉና ብዙ ጊዜ ይጠራሉ። የህይወት ታሪካቸው እየጻፉ ድንግል ማርያም ወንጌላን የህይወት ታሪኳን አልጻፉላትም። እንኳን የሱንም ቢሆን በተሟላ ሁኔታ አልጻፉ። ይሄን የምነግራችሁ ብዙ አደናጋሪ ሰዎች ስላሉ ነው ወገኖቻችን። እግዚአብሔር ያስተምረን እና ሉቃስ ቅድም እንደተናገርኩት ስለመቤታችን ሰፋ አድርጎ የጻፈ በመጠኑ ማለት ነው ከሌሎቹ አንፃር ሲታይ ሰፋ አድርጎ የጻፈ ሉቃስ ነው። በተለይ እንደው ቤታችሁ ስትገቡ እንድታነቡ እንለምናችኋለን እንማጸናችኋለን። የሉቃስ ወንጌል ምዕራፍ 1 እና 2 እመቤታችንን ለአጥና ለሚል ሰው ለወቃት ለሚል ሰው ላመነ ሰው የተከፈተ ልብ የተከፈተ ጆሮ ፈቃደኛ ህሊና ላለው ሰው በቂ መረጃ ይሰጣል። የሉቃስ ወንጌል ምዕራፍ 1 እና 2 ማለት ነው። እንግዲህ በዚህ በሉቃስ ወንጌል ምዕራፍ 1 ላይ የተለያዩ ሐሳቦች ናቸው ያሉት። ከ1 እስከ 26 ድረስ የኤልሳቤጥና የዘካርያስ የዮሐንስ መጥምቅ እናትና አባት የሱም ታሪክ ነው ያለው። ምዕራፍ 1 ከቁጥር 1 እስከ 26 እያልኳችሁ ነው። በደንብ ያዙ ምእመናን። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 26 ድረስ የዘካርያስና የኤልሳቤጥ ዘካርያስና ኤልሳቤጥ የዮሐንስ መጥምቅ እናትና አባት ናቸው። ዘካርያስ ካህን ነው፣ ኤልሳቤጥ የካህን ሚስት ናት። መካን ነበረች። በ90 ዓመቷ ካህኑ በ100 ዓመቱ ዮሐንስ መጥምቅን የመሰለ አንዱ በቃኝ የሆነ ልጅ ወለዱ ይላል መጽሐፉ አይደለም። ስለዚህ ኤልሳቤጥ በስተርጅና ጸንሳ ስለነበረ ወከበተት ጽንሳ 5 አውራሃ ጽንሷን 5 ወር ከሰው ደበቀች ይላል። ምክንያቱም የጸነሰችው በስንት ዓመቷ ነው ብያችኋለሁ? በ90 ዓመቷ ነው። ለወሬም አይመች፣ እውነቱን ለመና ለንግግርም አይመችም። እንኳን ሰሚው እሷም አላመነችም። ገና የድርጊቱ ባለቤት እሷም በቅጡ አላመነችም። እንኳን ሌላ ሰው እንዳምናት ልጠብቅ ቀርቶና ጽንሷን ደብቃ ነበር፣ ለማንም አትናገርም ነበርና 5 ወር እንደደበቀች ጽንሷን ግን በ6ኛ ወር ቁጥር 26 ላይ ያልኳችሁ ነው። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ። በ6ኛ ወር ማን በጸነሰች እያልኳችሁ ነው። ጮክ በሉት ንቀት ብላችሁ ማን በጸነሰች? ስንት ወር ደበቀች ጽንሷን? 5 ወር ደበቀች። በ6ኛው ወር ግን ማን ተልኮ መጣ? ገብርኤል ተልኮ መጣ። ቅዱስ ገብርኤል ወደ ማን? ወደ እመቤታችን በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ መንደር ሰፈር መልአኩ ቅዱስ ገብርኤል ማርያም ወደምትባል ድንግል ለዮሴፍ ወደ ታጨች ዮሴፍ እንዲጠብቃት እንዲንከባከባት ለተመደበላት ወደ ድንግል ማርያም መጣ ይላል። በስንተኛው ወር? በ6ኛው ወር። ማን በተጸነሰ? ዮሐንስ በተጸነሰ። ለዚህ ነው ዮሐንስ ጌታን መንፈቅ በእድሜ ይቀድመዋል። በእድሜ መንፈቅ ይቀድመዋል። ለዚህ ነው በማቴዎስ ወንጌል ምዕራፍ 11 ላይ በመንግስተ ሰማያት የሚያንሰው ይበልጠዋል ይላል ጌታ። የሚያንሰው ማን ነው? ጌታ ነው። ስንት ወር ያንሰዋል? 6 ወር። በጽንስ 6 ወር ይበልጠዋል ጌታ ዮሐንስ ጌታን በልደትም 6 ወር ይበልጠዋል። እና በ6ኛው ወር ገብርኤል ወደ እመቤታችን ተልኮ መጣ። ወደ እመቤታችን ሲመጣ ቅዱስ ገብርኤል እስከ ዛሬ ከነበረው አመጣጡ የተለየ አመጣጥ ነው። መላእክት ወደ ሰው መጥተው ያውቃሉ። አዳም ከገነት ከተባረረበት ጊዜ ጀምሮ በብሉይ ኪዳን ሰው ሲታሰር እስር ቤት፣ ሲሰደድ በስደት ቦታ፣ ሲታመም በበሽታ ቦታ፣ ጦርነት ሲነሳበት በማንኛውም ቦታ መላእክት እየተላኩ የነደደውን እያበረዱ የተዘጋውን እየከፈቱ የታመመውን እየፈወሱ የወደቀውን እያነሱ ይረዱ እንደነበረ በብዙ ቦታ ተጽፏል። በመዝሙረ ዳዊት 90 ቁጥር 8 ጀምሮ ብታነቡ ታገኙታላችሁ። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ብታነቡ ታገኙታላችሁ። በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ጀምሮ ብታነቡ ታገኙታላችሁ። ብዙ ቦታ ላይ መላእክት ወደ ሰው እየተላኩ መጥተው ያውቃሉ። ያ ሁሉ በብሉይ ኪዳን የተመላለሱት የመላእክት መመላለስ ቢደመር ቅዱስ ገብርኤል ወደ እመቤታችን የመጣውን ያህል መሆን አይችልም። አመጣጡ የተለየ ነው። ወአስተርአያ መልአክ
ዘይኮነ ከመቀድሙ እንደ በፊቱ ያልሆነ የተለየ መልአክ ታያት። የተለየ ማለት ምንድነው? አመጣጡ ማለት ነው። ወደ ዘካርያስ ሲመጣ ዘካርያስን አይታችሁታል። ዘካርያስ ተወልዳለህ ሲለው ኧረ እባክህ ሚስቴ ወለብስቴት ያደግ ሙቀት ልምላሜ ተለይቷታል። የሴቶች ልማድ ከቆመ ስንት ዓመት አልፎታል? 90 ዓመቷ ነው። እኔም አርጅቻለሁ እንዴት ነው የምትወልደው ብሎ ተከራክሮ ነበር አይደለም? ታስታውሱ የለ? በኋላ መልአኩ ምንድነው ያለው? እኔ ከእግዚአብሔር ዘንድ ተልኬ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ተልኬ ነው የመጣሁት። የነገርኩን ማመን ነበረብህ። ስለተጠራጠርክ ልጁ እስኪወለድ ድረስ 9 ወር ከ5 ቀን ኩን በሃመ ወሰዓ ነቢበ አንደበት ይዘጋ መናገር ይሳንህ ብሎታል። ማን ነው ያለው? አቤት ማን ነው ያለው? ማንን? አቤት ጮክ በሉ። ዘካርያስን። ከዛ አሁን የመጣበት ግን እንዲህ እንደ ልቡ የሚሆንበት አይደለም። ምክንያቱም የጌቶቹ ጌታ የነገስታቱ ንጉስ የምድር የሰማይ ባለቤት ገረዱ አገልጋዩ አይደለችም፣ እናቱ ናት። በእናትነት ላይ ግርድናን አገልጋይነትን በድንግልናት ላይ እናትነትን ደርባለች። እመቤታችን ተቃራኒ ነገሮችን አስማምታ ተገኝታለች ብለዋል አባቶቻችን። ድንግልና ከእናትነት እሳትና ጭር ነበረ። እሷ አስማማችው። አንዲት ሴት መውለድ ከፈለገች ድንግልናዋን ታጣለች። መውለድ ከፈለገች ድንግልናዋን ታጣለች። ድንግልናዋን ከፈለገች ደግሞ መውለድ አትችልም አይደለም? እመቤታችን ግን እነዚህ መስተጻረራን እሳትና ጭድ የሆኑትን በአንድ ሴት ላይ ሊገኙ የማይችሉትን የአንዱ መኖር አንዱን የሚያጠፋውን ሁለቱን እሳትና ጭድ እሳትና ውሃ አጥፊና ጠፊ የሆኑትን እናትነትና ድንግልናን ምን አድርጋ ተገኘች? አስማምታ ተገኘች። ደስ አይልም? ምእመናን እንኳን እናታችን ሆነች። እውነቱን ለመናገር እንኳን ስሟ እንድንጠራ ፈቀደልን፣ እንኳን ክብሯ እንድናውጅ ፈቀደልን። በእውነት እንደ በቆሸሸ በረከሰ በሐሜት በቂም በበቀል በረከሰ በቆሸሸ አንደበታችሁ የእናቴን ስም አትጥሩ ሳይል ፈቅዶ እኔ ሁሉ ጊዜ አደንቃለሁ ምእመናን። እመብርሃን ነው የምላችሁ። እኔ ጧት ተነስቼ ውዳሴ ማርያም ስደግም አንዱ ትዝብቴ ምንድነው ታውቃላችሁ? ጌታ ሆይ አዳሬን ታውቀዋለህ፣ ውሎዬን ታውቀዋለህ። አንደበቴ ሐሜተኛ ነው። እንደ በዚህ ቆሻሻ አንደበትህ የእናቴን ስም እንዲያጠራ ብለህ መብት ሳትገፍ ስሟን እንድንጠራ ስለፈቀድክልን ክብር ምስጋና ይግባ ማለት ያስፈልጋል። እየሰማችሁ ነው? ይህን ማመን ያስፈልጋል። ምእመናን ልባችሁ ይከፈል፣ አይምሯችሁ ይከፈል፣ ነፍሳችሁ ትከፈል። በእውነት እንኳን እግዚአብሔርን ወልዳ እንኳን እሱና የእሱ እናት ሆና በእውነት የነቢያት እናት የሐዋርያት እናቶች እንኳን ይከበራሉ። እና መልአኩ መጥቶ ትጸንሻለሽ ትወልጃለሽ አለ። እሷ በእውነት ቁጥብ እናት ናት፣ ክት እናት ናት፣ ዝርክርክ እናት አይደለችም፣ የምኞት እናት አይደለችም። ከልጇ ከእናቷ ከሔዋን የተለየች ነው። አስታውሳለሁ የዛሬ ስንት ወር ነው የመጣው ቀሲስ? ታኅሳስ ላይ ነው። ታኅሳስ ላይ ስመጣ ሁለቱ ሴቶች የሚል ትምህርት አስተምሬ ነበር አይደለም? አራርሱት እውነታችሁን ጌታ ኑሮ እንኳን ትምህርት ህይወት ያስረሳል። አስባችሁ ቤታችሁ መግባታችሁ ራሱ እናንተ ሆናችሁ ነው። እንኳን የኔን ትምህርት አራርሱትን ምን ያደርግላችኋል? ለሚቀጥለው መስጫ አስተምራችኋለሁ። እርሱት ያን ያስታውሳል ብለ መኪና እንዳይገጫችሁ። የጌታ ኑሮ እንኳን ትምህርቱን እኔ የወለዳችሁ ልጅ ራሱ ረስታችሁ የማን ልጅ ና ለማለታችሁ ጀግኖች ናቸው በእውነት። ደህና ናት። ማነው ስም አንተ ተናገር። አቤት ማነው ስም? ያፌት። እሺ ደህና መሻችሁ። ነቃየሩ ለማንኛውም ስለዚህ አሁን መልአኩ ወደ እመቤታችን መጥቶ ትጸንሻለሽ ትወልጃለሽ አላት። ይሄ አዲስ ቃል ነው። ምናልባት መጽነስ መውለድ ግስ ሊያገናኘው ይችላል። መቼም ቋንቋ ደካማ ነው ይባላል። ብዙ የማይሸከማቸው ምስጢሮች አሉ። ለምሳሌ ፀሐይ በሰማይ አለ አይደለም? ሰማይ ላይ ያለችው ፀሐይ ማን ትባላለች? ፀሐይ። እናንተ ሰፈራል ወይዘሮ ፀሐይ ማን ይባላሉ? ፀሐይ ይባላሉ። ለሰው ያበሩ ሙቀት የላቸው ምን የላቸው። አምፖል ሲቃጠልባቸው እሳቸው ጨለማ ውስጥ ነው የሚያድሩት እኮ ማማ ፀሐይ። ግን ስማቸው ማን ነው? ስማቸው ማን ነው? ፀሐይ። አሁን እኔ ኤልሳቤጥ ጸነሰች እንትና ጸነሰች ብሎ ማርያም ጸነሰች ሲባል እኔ ቋንቋ ምን ነው ሌላ ባገኘው እላለሁኝ። እኔ ያንሰዋል ምእመናን፣ እውነቴን ነው የምላችሁ። ያንን ፀሐይ ብሎ ወይዘሮ ፀሐይ ኮከብ የምትባል ሴት እኮ አለች አይደል? በየሰፈሩ ኮከብ የሚባሉ
እንኳን ለቤተሰብ እንኳን ማብራት የተሳየ እንደው ጥቁር ኮከቦች ጽልሙታን ከዋክብት አሉ እና አንዳንድ ጊዜ ቋንቋ ሐሳብን አይሸከም ይገርማቸዋል ይስእናኒ እንደው ለመናገር ቃል አጠረኝ ይላል አይደል አሁን አንደ ዘፋኞቹ መልክሽን ለመግለጥ ምን ይላሉ ምን ብዬ ላድንቅሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል አሰማችሁትም እኛ ሰምተናል የነጌታ በደንብ ነው የሰማሁት ግጥሙን አበጥር ያሳምር ግጥሙ በጣም የሚያፈላስፈኝ ግጥም ወስዳለሁ ከየዘፈኑ እና አሁን ሴት ለማመስገን ምን ቃል ያጥራል በቃ አይንሽ ያምራል ጥርስሽ ያምራል አለቀ እኮ በቃ የሚቀጥል እኮ የለም እውነቴን ነው የምልሽ ሲሸውዷቸው እንደው እየደጋገሙ ሲነግሯቸው ሴቶች እውነት እየመሰለው እየተታለላቸው ነው እንጂ ጸጉርሽ ረጅም ነው አለቀ በቃ ምን ልጨምርበትሽ አሁን ግን ድንግል ማርያምን ለማመስገን ግን ቃል ያጥራል ምንናል ማርያምን ነው ቃል ያጥራል እኔ ሊቃውንት እኮ አሉና ለዛው በቅድስና እኮ ነው በጽድቅ እኮ ነው በንጽህና እየተመላለሱ በቅድስና እየተመላለሱ እኮ በመኑ በማምሳለ መኑ ያስተማስለኪ ወደ ሰማይ ወተን በፀሐይ በጨረቃ በከዋክብት እንዳንመስልሽ ጨለማ ይፈራረቅባቸዋል ወደ መሬት ወርደን ባዝሪት በጽዋት በአትክልት እንዳንመስልሽ ይደርቃሉ ይጠወልጋሉ ይረግፋሉ በእንቁ ባልማዙ በብሩ እንዳንመስልሽ ይዝጋድ ይሰለቻል አረ በማንን መስልሽ መቼም ዝም አይባልምና አንቺ መሶብ ወርቅ ነሽ አንቺ ደመና ነሽ አንቺ ምንድነሽ አሉ መቼም ዝም ከማለት ይሻላል ብለው ነው ደና መሻችሁ እና ማን ነው መላኩ አሁን ሲመጣ ወደ ድንግል ማርያም የተለየ መጣጥ ነው የመጣው ምን የስከዛሬው አይነት አይደለም ዋስተራያ መላክ ዘይኮነ ከመቀዲሙ መላክ ታያት ምን አይነት እንደ በፊቱ ያይደለ መላእክት እሷ ሲያጫውቷት ነው የሚውሉት ጓደኞቿ እነሱ ናቸው ሻያጣጮቿ ቡና ጣጭ እንደሚባለው ጓደኛ የልብ ጓደኛ ላይ እንደምትሉት እናንተ የድንግል ማርያም ጓደኞቿ ባልደረቦቿ አጫዋቾቿ ቅዱሳን መላእክት ናቸው ተለይተዋት አያውቁ እንኳን እሷ እኛም ዝየር ባይለን ነው እንጂ ጠባቂ መላእክ ተመድቦልና እኮ እንደያቅማችን እና አሁን አመጣጡ የቅዱስ ገብርኤል ግን እስከ ዛሬ ከመጣው ይለያል አዲስ ቃል ይዞ መጣ ዓለምን የሚለውጥ ጨለማውን በብርሃን ሞቱን በህይወት በመቃብር ላይ ተንሳኤ የሚያውጅ የጥሉን ግድግዳ የሚያፈርስ የጥሉን መጋረጃ የሚቀድ ምድርና ሰማይን የሚያገናኝ እንባባሽ ቁስል ፈዋሽ ስብራት ጠጋኝ የጎደለ ሞይ የዓለምን ሰቀቀን የዓለምን መከራ የሚያራግፍ አዲስ ቃል ይዞ መጣ ምን የሚል ቃል ይዞ መጣ ትጸንሲ ትወልድ ትጸንሻለሽ ትወልጃለሽ የሚል ቃል ግን እሷ እንደው ዝም ብላ እንኳን አመጣው እንጂ አላለችም ምክንያቱም ድንግል ማርያም ልኳን የምታውቅ እናት ናት ለዚህ ነው ያስከበራትም ያስወደዳትም ከሔዋን ተለይታ እንድትወደድ እንድትከበር ያደረጋትም ልኳን አዋቂ ደረጃዋን አዋቂ ክብሯን ጠባቂ ረዘመ በሉ ችግር የለም ይሄ ዲሞክራሲያዊ በሆነ መንገድ መድረኩን መንመር እና ሲከብዳችሁ ከበደን እና ዙሮ መላኩ መጣ ትጸንሻለሽ አላት ተከራከረ ብዙ ክርክር አለው በመካከል ላይ መጨረሻ ግን ክርክሩ የተዘጋው በምን ቃል ነው ለእግዚአብሔር ጮክ ብላችሁ ለእግዚአብሔር ሁሉን ነገር ማድረግ ይችላል አለ ቅዱስ ገብርኤል እሷም አሁን በዚህ ሐሳብ ድንግል ማርያምም ቅዱስ ገብርኤልም ተግባቡ ተስማሙ በሱም በቅድስና ያለ እሷም በቅድስና ያለች በሁለቱም መካከል እግዚአብሔር አለና የእግዚአብሔርን ኃይልና ችሎታ ሁለቱም ያውቃሉና እንደዛ ስትለው ሲላት ይኩነኒ ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ እነሆ የእግዚአብሔር ገረዱ አገልጋዩ እንደ ቃልህ ይደረግልኝ አለችው ይሄን ጊዜ መጋቢት 29 ቀን እሁድ በ3 ሰዓት አካላዊ ቃል ረቂቅ ቃል ዘላለማዊ ቃል ሰማያዊ ቃል የማይወሰን ቃል ቅድመ ዓለም የነበረ ማይከል ዓለም ያለ ዓለምን አሳልፎ የሚኖር የማይራብ የማይጠማ የማይደክም የማይተኛ የማያንቀላፋ ሳይታይ የሚያይ ሳይወሰን የሚወስን ዘላለማዊ ቃል በድንግል ማርያም ማህፀን የዕለት ጽንስ ሆኖ ተቀረጸ ከዛ ቀን ጀምሮ ተቆጥሮ 9 ወር ከ5 ቀን ሲሞላ ታኅሳስ 29 ማክሰኞ 10 ሰዓት ተወለደ ይላሉ ሊቃውንቱ እና እንግዲህ ድንግል ማርያም ቅድም እንደነገርኳችሁ ይሄ ከተደረገላት በኋላ ወደ ኤልሳቤጥ ሄደች ኤልሳቤጥም የተናገረች ሰምታችኋል ወደ ዝርዝር ጉዳይ አልገባም
ወዳው እመቤታችን ዘመረች፣ አመሰገነች፣ ተናገረች። ንግግሯ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር እያል ሁልጊዜ በጸሎታችን አካተነዋል አይደለም? እኔ የኛ አባቶች የዘወትር ጸሎት ብለው እንደው የዘወትር ጸሎት ብለው አትገጼ ብለን ጀምረን በስመ አብ ነአኩተከ አቡነ ዘበሰማያት ጸሎተ ሃይማኖት ቅዱስ ቅዱስ እሰግድ ስብሐት ሰላም ለኪ ጸሎተ እግዝእትነ ማርያም ብለው ጸሎት ሰርተውልናል አይደለም? ከብሉይ ከሐዲስ አውጣተው እጥር ምጥን ያለ በቦታ በጊዜ በሁኔታ የማይሰለች አቅማችን ያመጣጠነ ጥያቄያችን የመለሰ ልባችን ሊያሳርፍ የሚችል ጸሎት ሰርተውልናል። አባቶቻችንም በረከታቸው ይድረሰን እና ድንግል ማርያም በጸሎቷ ምን አለች? በሰውነቴ ነፍሴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። ቀጥላ ያለችው ናት። እኔ እንድንማርባት ትንሽ ለ15 ደቂቃ እንድንናገር የምፈልገው መንፈሴም በሉ እስኪ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ሐሴት በግዕዝ ቋንቋ ደስታ በጣም ብዙ አይነት ነው። አንድ ቋንቋ ማጠናበት ቦታ አለ እና አንድ ወዳጄ ቋንቋው ሰውየው ሲነግረኝ ስለ ደስታ አብራራልኝ ስለው ሃፒነስ እና ኢንጆይመንት ማለት ይለያያል። ይሄ በልቶ ጠጭቶ ሲንገላወድ ውሎ ደስ አለኝ የሚለው ኢንጆይመንት ይባላል አለ። ሌላውን ሲረዳ ሲደግፍ ሲውል ደግሞ ሃፒነስ ይባላል አለ። ኢንጆይመንት ማለት ፍስሐ ነው። ሃፒነስ ማለት ደግሞ ሐሴት ነው። ሐሴት ማለት ቋሚ ደስታ ነው። በመጽሐፍ ቅዱስ በነገራችን ላይ በመጽሐፍ ቅዱስ ያለው ደስታና እኛ የምናውቀው ደስታ ይለያያል። በመጽሐፍ ቅዱስ ያለው ጥጋብና እኛ የምናውቀው ጥጋብ ይለያያል። እግዚአብሔር ረሃብ የሚለውና እኛ ረሃብ የምንለው ይለያያል። እኛ ሞት የምንለውና መጽሐፍ ቅዱስ ሞት የምንለው ይለያያል። ስለዚህ እመቤታችን ምንድነው ያደረገችው? መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንደውም አሁን ሐሴት የሚል የሴቶች ስም እሰማለሁ አይደል? ሰምታችኋል? በጣም ደስ የሚለኝ ሐሴት በጣም ጥሩ ስም ነው። ፍስሐ እንኳን የተለመደ ነው፣ የወንድ ስም ነው። ለወንድም ለሴትም ይሆናል። በተለምዶ ፍስሐ ለሁለቱም ጾታ የሚሆን ነው። ጾታ የሌለው ነገር ለወንድም ለሴትም ይሆናል፣ ችግር የለበትም። ግን ዙሮ መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንግዲህ ሰዎች በብዙ ነገር ሊደሰቱ ይችላሉ። ወልደው በትዳር ይዘው ልጅ ሲስሙ፣ እርሻ አርሰው ዘር ሲቅሙ፣ መሬታቸው ምርታማ፣ ንግዳቸው ትርፋማ፣ ትምህርታቸው ውጤታማ ሲሆን በየተሰማራንበት የሥራ መስክ ውጤት ስናገኝ ደስ አለኝ እንላለን አይደለም? በልተን ጠጥተንም ደስ አለኝ እንላለን። ልብስም ለብሰን ደስ አለኝ እንላለን። ግን ዓለማዊው ደስታ ያረጃል፣ ይዝጋል፣ ያፈጃል፣ ይገረጅፋል፣ ይሰለቻል። ለምሳሌ ወርቅ ደስ ይላል፣ ደስ አይልም? አቤት! ወርቅ ደስ የሚለው ግን ጆሮና ጣት ላይ ሲሆን ነው። አሁን በሆነ ተአምር ቤታችሁ ስትገቡ ጣራው፣ ግድግዳው፣ አልጋው፣ ጠረጴዛው ወርቁ ነው ብታገኙት ድንጋይ ፍለጋ ነው የምትወጡት። ገብቷችኋል ሐሳቤ? እንደው መቼም ታላቁ ሊቅ ዮሐንስ አፈወርቅ ይላል የገንዘብ የሚወድ ሰው ይላል ሰማዩ ወርቅ እንዳዘንብ ይጸልያል አለ፣ መሬቱ ብር እንዳበቅል ይፈልጋል አለ። ነገር ግን አሁን በዝናቡ ፋንታ ወርቅ ቢበቅል እንጠቀማለን እንጎዳለን? እስኪ ንገሩኝ። ምን ቢዘንብ ጥሩ ነው? ዝናብ ነው መጣል ያለበት አይደል? ወርቅ ቢዘንብ መቅሰፍት ነው በረከት ነው? መቅሰፍት ነው። የተዘራ ሁሉ ጤፍ ስንዘራ ብር ነው ቢበቅል መቅሰፍት ነው በረከት ነው? መቅሰፍት ነው። ሁሉም በምድቡ ነው የሚያስፈልገውና ይሄ ዓለማዊ ደስታ ያረጃል፣ ይሰለቻል። አሁን መዝናናት ብትሉት ቦታ መቀየር ነው። አሁን ለምሳሌ ትልልቅ ሆቴሎች ሄዳችሁ የምትዝናኑት እስከ ተለምዱት ድረስ ነው። እዛ ትልልቅ ሆቴል እኮ የሚሰሩ ሰራተኞች እኮ ለመዝናናት እኮ እኛ ሰፈር ሻይ ቤት ነው የሚመጡት። ይገርማችሁ። ምክንያቱም ይሰለቻል። አሁን የትልቅ ቦይንጉን አለ የመጨረሻውን ዘመናዊ አውሮፕላን የሚነዳው ፓይለት እኮ አውሮፕላን አያዝናናውም። የሚዝናናው እኛ ሰፈር በባጃጅ ነው። በቃ አሁን ጊዜ ስጋ የሚበላ ሰው እንደው የሚዝናናው በሽሮ። እኛ ደግሞ ሽሮ ስልችት ያለን ደግሞ ሽሮ ላይ ትንሽ የጣል ስትል ብቅ ጥልቅ ስትል ስጋ እየተዝናና ነው። በቃ ይሄ ነው መዝናናት። ምንም ማርያም እኛ ማጋነስ እኔ አሁን አላጋንም። ይገርማችሁ
አሁን ቢች አካባቢ እየተዝና ቢቹ ጋር የሚሰሩ ሰራተኞች ወደ መቼ በተገላገልኩ ደግሞ መቼ ስራ ልቀይር ይያሉ። ስለዚህ ዓለማዊ ደስታ ገና መሻችሁ ይሰለቻል ነው እያልኳቸው ያለው። ምክንያቱም ዓለማዊ ደስታ የስሜት ሕዋሳት ጥገኛ ነው። ምዕመናን እየሰማችሁ ነው? አይን የምን ጥገኛ ነው? ከስሜት ሕዋሳት። አረ ንገሩኝ። አይን የምን ጥገኛ ነው? ወርቅ ለምሳሌ ከስሜት ሕዋሳታችን ወርቅ ትርጉም የሚያጣው ምን ብናጣ ነው? አይ አሁን እኔን ለመተባበር ብላችሁ ነው እንጂ አይን ነው የተባበረ መስሏችሁ ነው? ለምሳሌ አንድ አፍንጫ ለሌለው ሰው አፍንጫው ለማያሸት ሰው ብዙ $1000 አውጥተህ ሽቶ ገዝተህ ብትመጣ ውሃ በብልቃት ከማምጣት የተለየ አይደለም። ምክንያቱም አፍንጫ የለውም ምን ይሰራል? እኔ አሁን ለወርቅ ብትሰጠኝ እኔ ማይበረሰቡ ሁሉ ስለተስማማኝ ጣቴ ላይ ያደረኩኝ እንጂ ምን እንደሆነ ማውቀው ነገር የለም። ድንጋይ አድርጌ በምን ይታወቀኛል? ብረት ቢሆንስ እኔ መዳብ ነው ብላችሁ ብታረጉልኝ ምን ቸገረኝ? እኔ ብቻ ተስማምተና ቀለበት አድርጌያለሁ ነው በቃ። ዓለማዊ ደስታ እየሰማችሁ ነው? የስሜት ሕዋሳት ጥገኛ ነው። ልብ አድርጉ። ለምሳሌ ጨው ትርጉም የሚኖረው ማን እስካለ ድረስ ነው? አቤት ምላስ እስካለ ድረስ ነው። ምላስ ከሌለ ወጡ ጨው አለው የለው የሚባል ነገር የለም። ምላስ ነው ዋናው። ሙዚቃ፣ መዝሙር አሁን ነቴድዬ ጆሮ ባይኖር ውሃ በላችሁ ነው። የኔም ስብከቱ ውሃ በላው ማለት ነው። በቃ አሁን ገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል? በሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው። አያችሁ፣ ዓለማዊ ደስታ የስሜት ጥገኛ ነው። ቅዱስ ጳውሎስ ይሄንን ሲያፈልስ ምን አለ መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል ዛይ ኢሬ ወዝ ይሰማ ወስተ ልበሰብ ዘይታለየ ዛስተዳለው እግዚአብሔር ለለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል አይን ምን ያላለው ያላየው ጆሮ አይን ጆሮ ልብ ያላሰበው። አሁን መንግስተ ሰማያትን እኛ አናብራራውም። ስትሄዱ ነው የምታውቁት። ይገርማቸዋል። ስትሄዱ ሰው ሲገባ ነው እንጂ ይህን ይመስላል። ምክንያቱም አሁን እናንተ ግንባር ላይ ያለው አይን እስከ መቃብር ነው የሚያገለግለው። ከዛ በኋላ እንደ አምፖል ተነቅሎ ይወርቃል። ይገርማቸዋል። ለዚህ ነው ብዙ አይነት ስውራን ተስፋ የማንቆርጠው። በሬሳ ጊዜ ማታ መቃብር ለሚነቀል አምፖል ምን አሰቃየን ብለን ነው አይነ ስውራን ተመካክረን በደስታ ላይ ያለን። ጆሮም ያው ነው። አሁን የጆሮአችሁ ሙዚቃውን ምን የምታግበሰብሱበት መቃብር ስትል ኦፍ ይሆናል። በቃ እግዚአብሔር ይክበር ይመስገን። ያኛው የሰማዩ ደስታ ከአይን ቁጥጥር ውጭ ነው እያልኳችሁ ነው። እንደውም ምን አሉ ሊቃውንት ሲናገሩ ምን አሉ? እግዚአብሔር በውሃ ይመሰላል አሉ። ውሃ ከለር ጣዕም የለውም፣ ሽታ የለውም፣ ከለር የለውም። ደህና ዋላችሁ? ውሃ ሽታ አለው። አንድ ሰው ሲጠፋ ምን ሆነ ነው የሚባለው? የውሃ ሽታ ሆነ ይባላል። ጠፋ ማለት ነው። ውሃ ሽታ የለውም። በቆሻሻ ኩባያ በቆሻሻ ብርጭቆ እየቀዳን ብርጭቆ ሽታ እያጋባበት ነው እንጂ ንጹህ ትክክለኛ ውሃ ሽታ የለውም። ለዚህ ነው ውሃ የማይሰለቸው ሽታና ጣዕም ስለሌለው ነው ይላሉ አባቶቻችን። እግዚአብሔር እንዳንሰለቸው ከለር የለውም፣ ሽታ የለውም፣ ጣዕም የለውም። ዛሬ ሐኪሞች ከሚመክሩት ምክር መካከል ከለር ያላቸው መጠጦች አትጠጡ ነው። ይሰለቻል። ውስኪ ይሰለቻል፣ ድራፍቱ ይሰለቻል፣ ለስላሳው አሁን ለስላሳውማ ሞቱን ይዞ መጣ። የዛሬ 25 ዓመት አዲስ አበባ ስንገባ 5 ጠርሙስ ሚሪንዳ ጠጥቻለሁኝ። እውነቴን እኮ ነው። በቃ 5 ጠርሙስ በቃ አፍር ከገጠር እንደመጣ ነው ገና በቃ ምንኛ ብርቅ ነው ለኛ። ዛሬ ቢሆን አሞኝ ነበር። ይገርማል። ያን ጊዜ ግን መረጃ ስለሌለኝ እኔ ሁሉ ጊዜ እናገራለሁ። ስለማይጠቅማችሁ ነገር መረጃ እየሰበሰበ በሽታ ላይ እንዳትወርቁ። በሰላም የኖራችሁትን በሽታ ተሸክማችሁ መኖር ሲገባ መረጃ ሸብስባችሁ አሞታችሁ ታድራላችሁ። ይገርማችሁ እና ያን ጊዜኛ ጠጥተን ነበር። እና ዙሮ እግዚአብሔር በምን ይመሰላል? አረ ንገሩኝ። በምን ይመሰላል? በውሃ። ውሃ ምን የለውም? ሽታ የለውም፣ ጣዕም የለውም፣ እንደገና ቀለም የለውም አይደለም። እግዚአብሔርም ይህን ይመስላል አይባል፣ አይሰለችም። እግዚአብሔር ማለዳ ምንድነው ለመጽሐፋችን አዲስ ነው። በቃ ሁልጊዜ ውሃ አዲስ ነው። አሁን እስካሁን ድረስ መጠጡ ይሰለቻል። የፈለጋችሁት ውድ መጠጥ እንኳን ቢሆን
ከአንድ ጊዜ ከሁለት ጊዜ አትደግሙትም። ጉበት ያፈርሳል፣ ኩላሊት ያበላሻል፣ ሰውነት ያሸታል፣ ያከረፋል። ሁሉ ጊዜ የሚጠጡ ሰዎች እኮ ምክትል ጀሪካን በሏቸው፣ ምክትል ጋን በሏቸው። እውነቴን የምትጠጡ ሰዎች ካላችሁ ከጋኑ ጋር እንደው አክሲዮን ብታቋቁሙ ከጀሪካኑ ጋር ከጠርሙሱ ጋር ይሸታል፣ ይከረፋል። አሁን የጠላ ጋር ቢታጠብ ሽታው አይለቅም። አሁን ዘወትር የሚጠጣ ሰውኛ ቀረብ ብለን አላየነውም እንጂ እንደጋኑ ይሸታል። አትጠጡ እያልናችሁ ነው በግልባችሁ። ደህና መሻቸው። ስለዚህ አሁን እመቤታችን መንፈሴ በማን ትደሰታለች አለች? በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርግ። ይሄ የነፍስ ሐሴት ነው፣ የማይለካ የማይመጠን። እንግዳ እመቤታችንማ በምድራዊ ደስታ ልደሰት ብትል ምን አላት? ደሃ ናት። በበረት ነው የወለደችው፣ በቆሻሻ ቦታ በጨርቅ ነው የተቀለለችው። ስደተኛ ናት፣ ረሃብተኛ ናት። ልጇ ሲነግስ ሳይሆን እኮ ሲሰቀል ሲቸነከር ነው ያየችው፣ ሲገረፍ ነው ያየችው። ሐሞት ቆምጣጤ ሲጠጣ ነው ተጠማው እያለ እጅጉ ላይ ችንካር ነው ያየችው፣ ጀርባው ላይ ጅራፍ ነው ያየችው፣ እፊቱ ላይ ጥፊ ነው ያየችው፣ ራሱ ላይ የሸዋፍ ነው ያየችው፣ አፉ ላይ ሐሞት ቆምጣጤ ነው ያየችው፣ ጎኑ ላይ ጦር ነው ያየችው። ምን የሚያስደስት ነገር ነበር እንደ ሰውኛው ቢሆን ምን የሚያስደስት። ግን እሷ ግን ምን አለች? የኔ እናት የእናንተ እናት እምነ እመኩልነ እምነ እምክሙ እናታችሁ ምን አለች? መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋ። ይሄ የክርስቲያን ደስታ ነው። መጽሐፍ ቅዱስ ስለዚህ ደስታ ብዙ ነገር ተናግሯል። ለምሳሌ በመዝሙረ ዳዊት 94 ላይ ኑ በእግዚአብሔር ደስ ይበለን፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ነብዩ ዕንባቆም ደግሞ በምዕራፍ 3 ቁጥር 17 ላይ ወይን ባያፈራ በለስ ባያፈራ ወይራው ባያፈራ እርሻው ሰብል አዝመራ ባይሰጥ በጎች ፍየሎች ከጎረኖ ቢጠፉ ላሞች በሬዎች ከበረት ቢጠፉ እኔ ግን በአምላኬና በመድኃኒቴ ምን አደርጋለሁ? ሐሴት አደርጋለሁ አለ። ቅዱስ ጳውሎስ ደግሞ እስር ቤት ሆኖ በጻፈው ደብዳቤ ምን አለ? በጌታ ደስ ይበላችሁ። ደግሜ እላለሁ በማን ደስ ይበላችሁ? በጌታ ደስ። ከእስር ቤት የተጻፈ ደብዳቤ ነው። ምናልባት ከጽፌት ደብዳቤ ቢጽፍ አንድ ሰው ቁንጫው ሰለቸኝ፣ ተስፋ ቆረኩኝ፣ ለመሆኑ ከተማው ሰላም ነው ወይ? ምን ተፈጠረ? ብሶት ይበዛል። ቅዱስ ጳውሎስ ግን ደስ ይበላችሁ፣ ደግሜ እላለሁ በማን ደስ ይበላችሁ? በጌታ ደስ ይበላችሁ። ስለዚህ ክርስቲያኖች የኛ ደስታ የሚቀዳው ከቁስል እንጂ ከጭፈራ አይደለም፣ ከመስቀል እንጂ ከክላሽ አይደለም፣ ከሆቴል አይደለም፣ ከመዝናኛ ቦታ አይደለም፣ ከሪዞርት አይደለም፣ ከቢሽዳር አይደለም፣ ከምንይዘው ውድ ሞባይል አይደለም። የኛ ደስታ የተቀዳው ሐሞት ቆምጣጤ ከጠጣው መራራ ከጠጣው ከክርስቶስ አንደበት ነው የኛ ደስታ የወጣው። ከቁስሉ ከችንካሩ ደስታችን የወጣው። ደስ ይበላችሁ አለ ቅዱስ ጳውሎስ። ደግሜ እላለሁ ደስ ይበላችሁ። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ደግሞ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይደረጋል አለ? ደስታ ይደረጋል። ምን? ኃጢአተኛው ስለተመለሰ፣ የረከሰው ሲቀደስ፣ የቆሸሸው ሲታጠብ፣ የጠፋው ሲመለስ፣ የወደቀው ሲነሳ፣ የከሰረው ሲያተርፍ፣ የጠፋው ሲገኝ ደስታ ይደረጋል። ሰዎች ንስሐ ሲገቡ፣ ስጋ ወደሙ ሲቀበሉ፣ ከክርስቶስ ጋር ሲጣበቁ፣ ያለኝ ይበቃኛል ብለው የረካ ትዳር፣ የረካ ንግድ፣ ያረፈ ፖለቲካ፣ የሰከነ ኢኮኖሚ ሲኖራቸው ያን ጊዜ ነፍስ ደስ ይላታል። እግዚአብሔር ያውቃል እንላለን ማለት ነው። ኢዮብ ያን ሁሉ መከራ ያለፈው እግዚአብሔር ይመስገን በማለት ነው። አብርሃም ያን ሁሉ መከራ ያለፈው እግዚአብሔር ያውቃል በማለት ነው። እግዚአብሔር ይዘንል፣ እግዚአብሔር ይወቅልን። ደህና